በዛሬው ቪዲዮአችን ደግሞ እንደምትመለከቱት በጣም የሚያምር በውሃ ሰማያዊ ከለር የተሰራ ባለ 30 ቲክነስ የሆነ አረቢያን መጅሊስ የዕቁባችን ሶስተኛ እጣ የሆነውን አረቢያን መጅሊስ ቦንድድ በቦንድድ የተሰራ ነው ይዤላችሁ የመጣሁት። ሌላ ዕቁብ መግባት የምትፈልጉ አዲስ ነገር አለኝ፣ እስከ መጨረሻው ተከታተሉ። السلام عليكم ورحمة الله وبركاته. ودنا يتكبراتش ቻናላችን ተከታታዮች እንዴት ናችሁ? እኛ አልহামዱሊላህ ረብል ዓለሚን ደህና ነን። ተመልካቾቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሐሳብ አስተያየታችሁን ጻፉልን። ዛሬ ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ እንግዲህ የሶስተኛ አጣ የዕቁብ አረቢያን መጅሊሳችን ነው ማለት ነው። ተመልካቾቻችን ይሄን ዕቁብ እንዴት እያስኬድ ነው እንደሆነ ደግሞ ዛሬ እንግዲህ በዚህ በሶስተኛው አጣ እነግራችኋለሁ ማለት ነው። ታሁን በፊት ከ3 ወር በፊት ነው መሰለኝ እንግዲህ ዕቁቡን የጀመርነው፣ ምክንያቱም ሶስተኛ አጣ ላይ ነው አሁን ያለነው። ኦሬዲ የአራተኛው መጣ ተጥሏል። ያው ቀኑ የሚደርሰው በፈረንጆች 30 አካባቢ ስለሆነ የዛን ጊዜ ነው መጅሊሱ የሚወጣው ማለት ነው። ስለዚህ ይሄን ዕቁብ እያስኬድን ያለንበትን መንገድ ልንገራችሁ ተመልካቾቻችን። ምክንያቱም እንግዲህ ማወቅ ስላለባችሁ አሁን ብዙዎቹ ኮመንት ላይ እኛም ዕቁቡን መግባት እንፈልጋለን እያላችሁ ነው። አሁን ላይ 10 ሰዎችን ዕቁቡን 10 ሰዎችን ይዘን ነው መጀመሪያ ላይ ከ3 ወር በፊት 10 ሰዎችን ይዘን ነው ይሄን ዕቁብ የጀመርነው፣ በዕቁብ የምንሰራውን አረቢያን መጅሊስ ማለት ነው። ስለዚህ እነዚህ 10 ሰዎች በየወሩ 10 ሺህ ብር እየጣሉ ለምሳሌ ዛሬ 10 ሺህ ብር 10አቸውም ይጥላሉ 100 ሺህ ብር ማለት ነው። ከውስጣቸው ደግሞ እጣ ተጥሎ ለአንድ ሰው የወጣለት እጣ እንግዲህ ይሄን አረቢያን መጅሊስ ከለር መርጦ ዲዛይን መርጦ ለኔ ያሳውቀኛል። ከዛ እኔ ደግሞ ለነሱ እሰራላቸዋለሁ ማለት ነው። ስለዚህ ዛሬ እቺ እድለኛዋ ወይንም ደግሞ ሶስተኛ እጣዋ ባለቤት እንግዲህ እቺ እህታችን ከሶስተኛ እጣ ደርሷት እንግዲህ እነዛ 10ዎቹ እህቶች እንግዲህ አዋተው ብራቸውን ለሷ እጣ ጣሉ። ስለዚህ 100 ሺህ ብር ነው ለሷ የሚደርሳት። 100 ሺህ ብር ከደረሳት በኋላ እንግዲህ ከፈለገች ባለ 20 ቲክነስ፣ ከፈለገች ባለ 25 ቲክነስ፣ ከፈለገች ባለ 30 ቲክነስ የፈለገችውን ማዘዝ ትችላለች። በቤቷ ልኬት መጠን የብሯ መጠን ሊያልፍም ይችላል ሊወርድም ይችላል ማለት ነው። ብዙ ጊዜ ያልፋል። ስለዚህ በዛ ሂደት ነው ማለት ነው የምናስኬደው። ሌላ ዕቁብ እንግባ፣ ሌላ ዕቁብ ዱለን፣ ሌላ ዕቁብ ዱለን የምትሉ እህትና ወንድሞች ደግሞ ማለት ነው ዛሬ እዚህ ቪዲዮ ላይ በጣም ብዙ ኮመንቶችን ከጻፋችሁ በጣም ቆጥሬ ኮመንቶችን ዕቁብ ድጋሚ እኛንም ሌላ ዕቁብ አስጀምሬ የሚል ኮመንት ከበዛ ኢንሻአላህ በቀጣይ ቪዲዮ የምሰራላችሁ ሌላ ዕቁብ የምንገባበትን መንገድ እንፈጥራለን ማለት ነው። ሁለተኛ ዕቁብ ማለት ነው። በነገራችን ላይ በዕቁብ መልኩ ሁለት ዕቁብ አለን። አንደኛ 10ዎቹ ዛሬ እኔ ቪዲዮ የምሰራላችሁ እነዚህ የዚህ 10ዎቹ አለ። ሌላ ደግሞ በራሳቸው መንገድ ገብተው 6 ሆነው የመጡ እህቶች አሉ። ከዛ ውጪ በጀማ ያዘዙ እህቶች ብዙ አሉ። ስለዚህ ልክ እንደዚህኛው በዕቁብ መልኩ ገብተን በየወሩ 10 ሺህ ብር እየጣልን ከዛ በተረፈ በየእጣችን በ10 ወር ውስጥ እንግዲህ ሌላ አላማዎችን እየሰራን የራሳችንን አረቢያን መጅሊስ መውሰድ እንፈልጋለን። ይሄ ዕቁቡ ተመችቶናል ያላችሁ እህትና ወንድሞቻችን እዚህ ቪዲዮ ላይ ብዛት ኮመንት እንግዲህ ዕቁብ አስጀምረን የሚል ብዛት ኮመንት ካየሁኝ ቆጥሬ ሌላ ኮመንት ከተጻፈው ዕቁቡን እንጀምር የሚለው ከበዛ ሌላ ዕቁብ እንጀምራለን ማለት ነው። ተመልካቾቻችን እንግዲህ ወሬ አላበዛባችሁም። ዛሬ እቺ ባለተረኛው እህታችን ያዘዘችው አረቢያን መጅሊስ ባለ 30 ቲክነስ የሆነ አረቢያን መጅሊስ ነው ማለት ነው። ቦንድድ በቦንድድ የሆነ ባለ 30 ቲክነስ ነው። ይሄም እንግዲህ ባለ 30 ቲክነስ ከጣለችው ከዕቁቧ ብር የዕቁባቸው ብር 100 ሺህ ብር ነው። ከዛ በላይ ሆኗል ማለት ነው። ታውን በፊትም ያወጣነው ዕቁብ ከዛ በላይ ነው የሆነው። ስለዚህ ቀሪውን ጨምራ ነው ማለት ነው ባለ 30 ቲክነስ ያዘዘችው። ስለዚህ እስኪ ይሄ ባለ 30 ቲክነስ ታውን በፊት በዚህ ዩቲዩብ ቻናላችን እንግዲህ ባለ 30 ቲክነስ አረቢያን መጅሊስ ይዘን አልመጣንም። ስለዚህ ይሄ ለመጀመሪያ ጊዜ ይመስለኛል እንግዲህ ቦንድድ በቦንድድ ሆኖ ባለ 30 ቲክነስ ማለት ነው። ይሄን ባለ 30 ቲክነስ ቦንድድ በቦንድድ የሆነ ልብስ እና ዲዛይን ከለር አሳያችኋለሁ። ዋጋውን እነግራችኋለሁ። ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። በድጋሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሐሳብ አስተያየታችሁን ጻፉልን። ቤተሰብ ሁኑ እንላችኋለን። አረቢያን መጅሊስን ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። በአካል መምጣት የምትፈልጉ እህትና ወንድሞቻችን አዲስ አበባ መርካቶ አንዋር መስጂድ ፊት ለፊት ዋጅዲ ህንጻ ላይ ሁለተኛ ፎቅ የሱቅ ቁጥር 228 ላይ ታገኙናላችሁ። ከሚሴ ደግሞ እዚህ የምታውቁ ሱቅ ሁስቲው ብላችሁ ስልክ ቁጥራችን ከስር በሚገኘው ደውላችሁ መምጣት ትችላላችሁ ማለት ነው። አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ዛሬ ባለ 30 ቲክነስ ቦንድድ በቦንድድ ያልኳችሁ አረቢያን መጅሊስ ይሄን የምታዩትን ይመስላል። እስኪ በመጀመሪያ ይሄን አረቢያን መጅሊስ እንዴት አያችሁት? የእህታችን ከለር ምርጫ ዲዛይን ምርጫ በእህታችን ነው ሙሉ ለሙሉ ማለት ነው። ውበቱን እንግዲህ ሐሳብ መስጫው ላይ ሐሳባችሁን ሰጡልበት። ይሄ እንደምታዩት እንግዲህ እንደነገርኳችሁ ባለ 30 ቲክነስ የሚባለው ቦንድድ በቦንድድ የሆነው አረቢያን መጅሊሳችን ነው ማለት ነው። ተመልካቾቻችን እንደምታዩት በጣም ነው ከመሬት ከፍ የሚለው በምታዩት መልኩ። አሁን ቁጭ ስለ ራሱ እንደምታዩት እሽንጤ ድረስ ነው ማለት ነው። ይሄ የሚመጣው ሲቀመጥ ራሱ በጣም ከፍ ያለ ነው ከመሬት።
እንደዚህ እንደምታዩት በጣም ሰው ሲቀመጥ ራሱ ባለ 20 ቲክነስ ሲሆን መደበሬት ዝቅ ነው የምንለው። አሁን ይሄ ባለ 30 ሲሆን ግን ከመሬት በጣም ከፍ ብለናል። ቁጥጥ ብለን ነው እንግዲህ የተቀመጥነው። ልክ የሶፋ አይነት መልክ ነው ያለው። እውነቱን ለመናገር ቪዲዮ ላይ ምን እንደሚመስል እንግዲህ ባላቅም እንደዚህ ባይኔ ሳየው በጣም ነው የሚያምረው። በጣም ግርማ ሞገስ አለው። ከመሬትም በጣም ከፍ ያለ ነው። በአዲስ ዲዛይን እና በአዲስ አሰራር ነው የሰራነው ተመልካቻችን። የልብስ ከለሩ በአንድ አይነት ከለር ይሆንልን ያለችው ህይወታችን ናት እንግዲህ ማለት ነው ተመልካቻችን። እንደምታዩት ከስር ቁንጥጥ በሚባለው አይነት አሰፋፍ ነው ያዘዘችን። ከላይ ደግሞ በአንድ ደረጃ ነው ያለችን። አንዱ ደረጃው በልሙጥ ነው ያለችን። ከዛ ድጋፉ ደግሞ በቁንጥጥ ነበር የታዘዝነው። እኛም በታዘዝነው መልኩ ሰርተናል ማለት ነው። እኛ እዚህ ጋር ያነጠፍነው እንግዲህ ግማሹን ነው ማለት ነው። የዚች እህታችን ቤት ይሄ የምታዩት ብቻ አይደለም፣ ውስጥ ላይም ቀርቷል። ግን ለቦታው የሚበቃው ይሄ የምታዩት ብቻ ነው ማለት ነው። ይሄ እዚህ ጋር የተነጠፈው ደግሞ እንግዲህ ብዙ ጊዜ ይሄ ስንት ሜትር ነው፣ ይሄ ስንት ሜትር ነው እያላችሁ ትጠይቁኛላችሁ ኮመንት ላይ። ይሄ የምታዩት አረቢያን መጅሊስ እንግዲህ 8 ሜትር ነው ማለት ነው። ከዛ አንስቶ እስከዚህኛው ድረስ ያለው ማለት ነው። በአንድ ኮርነር ተነጥፎ ማለት ነው ተመልካቻችን። እንግዲህ ይሄ አረቢያን መጅሊስ ሌላው ነገር እንግዲህ እዚህ ጋር የምታዩት የድጋፉ ልብሱን ለማውለቅ በጣም ቀላል ነው ማለት ነው ከምንም በላይ። ምክንያቱም ኦቫል ነገር ስለሆነ እዚህ ጋር ቅርጽ ተድሎበት የሚይዘው ነገር የለም፣ ወይ ፈርጥ ተደርጎበት የሚይዘው ነገር የለም። ይሄ ልብሱን ለማውለቅ የሁለቱም በጣም ቀላል ነው። እስከዛሬ ከምንሰራቸው አረቢያን መጅሊሶች የልብስ ማውለቁ ቀላል የሚሆነው ከምንም በላይ የሚቀለው በዛ አይነት ዲዛይን የተሰራው አረቢያን መጅሊስ ነው ማለት ነው ተመልካቻችን። ሁሌ እንደምለው ደግሞ እንግዲህ የልብስ ከለር ዲዛይን ሊያስጠላን ይችላል፣ ሊደብረን ይችላል። ስለዚህ በደበረን ሰዓት የልብስ ከለርና ዲዛይኑ በደበረን ሰዓት ወይንም ደግሞ በቆሸሸብን ሰዓት አዲስ ልብስ መጣ ይሄን ልብስ እንቀይረው ባልን ሰዓት ደግሞ መቀየር እንድንችል ዋናው ሊታሰብበትና በጥራት ሊታይ የሚገባው ቦንድዳችን ነው ማለት ነው። ይሄም ቦንድዳችን እንግዲህ ሁሌ እንደማደርገው እንደ ስፖርተኛ ወይንም እንደ ህፃን ልጅ እየዘለልኩበት ማሳያችሁ ለመጫወት ፈልጌ ሳይሆን የቦንድዶቻችንን ጥራት ምንም አይነት ወደ ውስጥ ሰርጎ የሚገባና የሚሰርግ ነገር እንደሌለው እንድታውቁ ነው ማለት ነው። ባለ 30 ቲክነስ ሲሆን ደግሞ የበለጠ ንቅንቅ አይልም ማለት ነው። እየዘለልኩበት እንኳን አይመስልም። እዚህ ጋርም እንደምታዩት የ2 ሜትሩ እንደምታዩት ነው። ምንም የሚገባ ነገር የለም፣ የሚሰርግ ነገር የለም። ይሄ እንግዲህ የቦንድዶቹን ጥራት ለማሳየት ነው ማለት ነው ተመልካቾቻችን። እላው ላይ እንደዚህ ምሮጠው ሁሉም ላይ አንድ አይነት መሆኑን ለማሳየት ነው ማለት ነው። እንደምታዩት ምንም አይነት ቀጥል የለውም፣ ምንም አይነት ወደ ውስጥ የሚገባ ነገር የለውም ማለት ነው ተመልካቾቻችን። ሌላው ነገር እንግዲህ ተመልካቾቻችን ይሄ ባለ 30 ቲክነስ አረቢያን መጅሊስ በሜትር ስንት ብር እንደሚሰራ ማወቅ ፈልጋችኋል ማለት ነው። ይሄ አረቢያን መጅሊስ በሜትር አሁናዊ ዋጋው ማዘዝ ፈልጋችኋል? እንዴትስ ነው የምናዘው ብላችሁ አሳስቧችኋል? ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እኛ ደግሞ ዲዛይን እና ከለር መርጣችሁ ከሰጣችሁን ለውበቱ ተጨንቀንበት አሪፍ የሆኑ አረቢያን መጅሊሶችን፣ ፈርኒቸሮችን የምትፈልጉትን አይነት እቃ ሰርተን እንደዛ አሳምረን ቤታችሁ ወስደን እናደርስላችኋለን ማለት ነው። በመላክ ሳይሆን ራሳችን በመሄድ ቤታችሁ አስገብተን እንመለሳለን ማለት ነው ተመልካቾቻችን። ስለዚህ እንዳልኳችሁ እንግዲህ ይሄ አረቢያን መጅሊስ በሜትር አሁናዊ ዋጋውን እነግራችኋለሁ። ከዛ በተረፈ እዚህ ጋር የምታዩት መሀከል ላይ ቴብል በህዝቡ በእህታችን ዲዛይን እና ከለር ምርጫ ነው የተሰራው ማለት ነው። እንደምታዩት እንደዛ አይነት 4 አለው። ሁሉም በየሰው ፊት የሚቀመጠው በዛ አይነት መልኩ ነው የተሰራው። ሲመለስም እንደዚህ እንደምታዩት በየቦታው በየራሱ ቦታ ይመለሳል ማለት ነው። ይሄን ቴብሉን እንግዲህ የቤታችሁ ልኬት ከ10 ሜትር በታች ከሆነ በ4500 ብር ነው። ከ10 ሜትር በላይ ከሆነ ደግሞ በነፃ ከዚህ ከመጅሊሱ ጋር ሰርተን በምትፈልጉት አይነት ዲዛይን እናደርስላችኋለን ማለት ነው። ባለ 30 ቲክነስ ስንት እንደገባ እንግዲህ አሁን እነግራችኋለሁ ማለት ነው። ከዛም በፊት አረቢያን መጅሊስን ድጋሜ በቁብ ብላችሁ ኮመንት ላይ የምትጽፉትና ወንድሞች እንደገና በቁብ መጀመር ከፈለጋችሁ እንግዲህ ብዙ ኮመንቶችን ካየሁኝ ዛሬው ቪዲዮ ላይ አብዛኛውን እንግዲህ እኛ በቁብ መጀመር እንፈልጋለን የሚል የበዛ ኮመንት ካየው ኢንሻአላህ በቀጣይ እንግዲህ ሌላ እቁብ ደግሞ እንጀምራለን ማለት ነው። ይሄንኛው መቁብ እየሄደ ይሄንኛው እቁብ ኦሬዲ 4ኛ ላይ ደርሰናል። 6 እጣ ነው የሚቀሩን። ስለዚህ የእናንተን ደግሞ ሌላ አዲስ ጀምረን ጎን ለጎን ማስኬድ እንችላለን ማለት ነው ተመልካቾቻችን። ይሄንን የምናደርገው ደግሞ በአሁን ሰዓት ሙሉ ለሙሉ የመጅሊሱን ጉዳይ አዲስ አበባ ገብቼ እየሰራሁኝ ስለሆነ እንግዲህ በደንብ ጥራቱንና ፍጥነቱን የጠበቀ ስራ ሰርቼ ለእናንተ ለማቅረብ ከኔ በኩልም ዝግጅቴን ጨርሻለሁ ማለት ነው ተመልካቾቻችን። እንግዲህ እንደነገርኳችሁ ይሄ የምታዩት አረቢያን መጅሊስ ባለ 30 ቲክነስ ነው። ቦንድ በቦንድ ነው። አሁናዊ ዋጋው በሜትር 12000 ብር ነው ማለት ነው። ባለ 30 ቲክነስ ሲሆን በሜትር 12000 ብር ነው። ለምሳሌ ይሄ እዚህ ጋር የምታዩት 2 ሜትር ነው። ከዛ አንስቶ እስከዛ ድረስ ያለው 2 ሜትር ነው። 2 ሜትር 24000 ብር ነው ማለት ነው ተመልካቾቻችን። ይሄ እንግዲህ እንደነገርኳችሁ አሁናዊ ዋጋው ነው። መሀከል ላይ ያለው ቴብል ቅድም በነገርኳችሁ መልክ ነው ማለት ነው ሂሳቡ የሚያዘው። ስለዚህ ተመልካቾቻችን ይሄ እንግዲህ ዛሬ ይዤላችሁ የመጣሁት በእቁብ የተሰራው የእህታችን አረቢያን መጅሊስ ነው ማለት ነው።
ለምሳሌ ይሄ አረቢያን መጅሊስ እንግዲህ አሁን የሚቀራት እህታችን 3 እጣዎችን በሶስተኛ እጣ ላይ ነው እሷን የደረሳት። 4ኛ እጣውን ጥለው ጨርሰዋል። ስለዚህ የ6 ሰው እጣ ነው የሚቀራት። አላማዋን እያደረገች ቤቷን ማስዋብ ችላለች ማለት ነው። ስለዚህ እንግዲህ በዚህ መልኩ ስራችንን እኛ እየሰራ ነው የምንገኘው። ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እንደዚህ ያማሩ አረቢያን መጅሊሶችና የሚያማምሩ ፈርኒቸር እቃዎችን እናቀርብላችኋለን ማለት ነው። ተመልካቻችን ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ባላችሁበት በአለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።